እውነት እነዝና ቢሆኑና ብያዝ ኖሮ ከራሴ ውጭ ተጠያቂ ቢሆን አይዞሽ ተተማ አሁን እኮ ሰዎቹ አይመጡም ሰውየው ሞቷል ብለው እኔ አላምናቸውም ሰውየው ቢሞት እንኳን እኔን አይተውኝ እና በቃ ስተሽን ትሄጂ ነው እኔ ከመጣው ጀምሮ ፍርሃትና ጭንቀት ውስጥ ናችሁ በቃ ዛሬ ተሰናብቻችሁ መሄድ አለብን ግን ከዛ በፊት ከዛ ከሚያስፈራ ሞት ያወጣኝን መድብልን ባገኘው ደስ ይለኛል በቃ ስልኩን ፈልጊና እናገኘዋለን ችግር የለም አሁንማ ሰውየው ደክሟል ባላፍቱ በጣም ጨምሯል ከዚህ በኋላ ምንም አይነት ቀዶ ጥገና ማድረግ አይችልም ካሌብ ምን ይወስን ይሆን የእኔ ጥፋት ማድረግ አይችልም ከፈለገ ገደል ከዚህ በኋላ አብረን እንቀጥል ከፈለግ ሰውየው በመሞቱ ያጣሁትን ገንዘብ ትከፍላለህ እኔ ከየት አመጣለሁ ቤትህንም ቢሆን ሽጥ ሁለተኛ ደግሞ ትህትና የተባለችውን መሽገር ትበቀልልኛለህ እሷን የደበቋት ልጆች ላክልኝን ፎቶ አይቼዋለሁ በመካከላቸው በተፈጥሮ አጭር የሆነ ልጅ አለ አይደለም እሱን የናይጄሪያ ወዳጆቻችን ይፈልጉታል ይዘህ ታመጣዋለህ እነዛ በአድ አምላኪዎች ለምንድን ነው የፈለጉት እኔ በግል ውጭ ማንንም አልፈራም ዝናልኩት ማል የሚዋሉ ኧረ እባክህ አዎ ገጥሞኝ እኮ ሁለት ጉልበት ከዛ ቆይ የት ነሽ ነው ጉልበት ነበር ስሎ ነበር ገንዘቤን ልትመልሱልኝ ነው? አዎ ልመልስልህ ልጅቷ አሁንም አለች አይደለ ዛሬ ልትሄድ ነው ወዴት ነው የምትሄደው ብሬን ካልመለሳችሁልኝ አልናገርም ጠዋት የትም ብትሄድ ከእኛ አይን ውስጥ አታመልጥ አሁን ያን አጭሩ ጓደኛን ፈልጌው ነበር ለምን ፈልጋችሁት እኛ አይደለም የፈለግነው ናይጄሪያዎች ናቸው የፈለጉት ምን ዝም ብለህ ያለህን ታደርጋለህ ልጁን በምንል ቦታ ይዘው ትመጣለህ እሺ ግን አይሰራም ወይ ተንከሲሰን ናይጄሪያዎቹ ለምን ፈልጉት ለፊልም የት ነበር ተወለድኩ ለምንድን ነው ደጋግምሽ የምትይኝ አብሽ እንዴ ምንድን ነው ቆየት ነው የምትወስደኝ እዚህ ነው አልኩ አይደል እዛ ባልሽ ምን እንዳረከኝ አውቃለሁ ተመልሼ ለማመን አንተ ይከብደኛል ባታምነኝም ግድ የለኝም አሁንና ስታይን ታምነኛለህ ዝም ብለና ታይ አሁንም እንግዲህ ስህተት እየሰራ ይገኛል ጓደኛውን አሳልፎ ለዝና ለመስጠት እንግዲህ ተደራድሯል ማለት ነው እንዲሁም ደግሞ ትትና ከዚህ ቤት መሄድ አለብኝ እናንተ ከዚህ በላይ በእኔ ጉዳይ መሰቃየት የለባችሁ ምንም ያክል ሰውየው ሞቷል ቢባልም ግን ደግሞ እነሱ እኔን ከመፈለግና እኔን ከመያዝ ወደ ኋላ አይሉም በማለት እንግዲህ ለአብርሽ ተናግራለች ስለዚህ ያው አሁን ላይ ማለት ነው ለመውጣት አስባለች ማለት ነው በመውጣቷ የግሌ እጅግ በጣም በውስጧ ደስ ቢላትም ግን ደግሞ በጣም ነው የማዝነው ስትሄጂ በማለት እንግዲህ ስትናገርም አይተናታል ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ነባር ቤተሰቦቼም እንደዚሁ ስለምታበረታቱኝ እጅግ በጣም አመሰግናለሁኝ የደውል ምልክቱን በመጫን ቤተሰብ ሁኑ ለማለት ወዳለው በድጋሚ እንግዲህ ትህትና ተከታታይ ድራማ እጅግ በጣም አዝናኝ የሆነ ድራማ ነው ማለት ነው እውነት ለመናገር እጅግ በጣም ነው የሚያስቁት ፈታ የሚያደርጉት ማለት ነው በዚያ ላይ እንግዲህ የጓደኝነትን ጥግም የምናይበት ይሆናል ማለት ነው አሁን ላይ እንግዲህ እጅግ በጣም ከጓደኞቻቸውን አሳልፎ እየሰጠ ያለው መሳይ ነው ማለት ነው ካሉት በሙሉ መሳይ ግን ለገንዘብና ለብር በማለት ጓደኞቹን አሳልፎ እየሰጠ እናየዋለን ማለት ነው እና ከዚህ በፊት እንግዲህ ትህትናን ሲፈልጓት የነበሩት አሁንም እየፈለጓት ይገኛሉ ከበፊቱ በበለጠ መልኩ ይብን ራሱ ማለት ነው የነሱ የሆነውን ጓደኛቸውን የሚወዳቸውን እንዲሁም ደግሞ እኛን በጣም የሚያዝናናን ጓደኛቸውን ማለት ነው ተንከሱን እሱን ለመያዝና እንዲሁም ደግሞ እሱ በጣም አስፈላጊ ነው ሰው ይፈልገዋል ስለዚህ እሱንም እንድታመጣ እፈልጋለሁ በፎቶ ላይ ካሳየኸኝ እሱን መርጠህ አንጣልኝ በማለት እንግዲህ ለዝና ትዕዛዝ አሳልፏል ማለት ነው ዝናም እንግዲህ ከመሳይ ጋር በመደወል ከመሳይ ጋር አሁን ላይ ተደራድረዋል ምክንያቱም ልጅቷ የት ነው ያለችው ትህትና የት ነሽ ከቤት ወጣሽ ወይ በማለት እንግዲህ ጠይቆት ነበረ
ያው እሱም መሳይም ማለት ነው ከቤት እንዳልወጣችና ግን ደግሞ ከቤት ለመውጣት ወስናለች፣ ዛሬ ትወጣለች በማለት እንግዲህ ለዝና ተናግሯል ማለት ነው። እና መቼ ነው የምትሄደው ወይንስ ደግሞ የት ነው የምትሄደው ብሎ ሲጠይቀው እሱንም እንኳን አልነግርም፣ ግን ደግሞ ገንዘቤን ከመለስክልኝ እነግርሃለሁ የምትሄድበትን በማለት የእሷ መሄድና የእሷንትን እሱ ብዙም ጉዳይ አይደለም፣ ግን ደግሞ ከእናንተ ከጓደኛችሁ መሀል ያው ተንኮሱን እንድሰጡን እንፈልጋለን በማለት እንግዲህ ያው ዝና ተናግሯል ማለት ነው። ስለዚህ እኔ ከምቀጥረው ቦታ ቀጥታ እሱን እንድታመጣልኝ እፈልጋለሁ በማለት እንግዲህ እና ብሬን ትመልሱልኛላችሁ ማለት ነው፣ ትሰጡኛላችሁ በማለት እንግዲህ አዎ እንሰጣለን፣ ብርን እንሰጣለን፣ ግን ደግሞ ያልኩህን አደርግ፣ ካልኩ ቦታ ቀስ ብለ ማንንም ሳታስከትል ልጁን ብቻ አንጣልኝ በማለት እንግዲህ ተነጋግረዋል ማለት ነው። ስለዚህ ጓደኛውን እንግዲህ እጅግ በጣም የሚያምነውን ማለት ነው አሳልፎ ሊሸጠው ወይንም ደግሞ ሊሰጠው በብር ሊለውጠው ተደራድሯል እና አሁን ላይ ደግሞ እየተከተለው ሄዷል ማለት ነው። ከዚህ በፊት እንግዲህ እጋብዛለሁ አብረን ፈታ እንላለን በማለት እንግዲህ መሳይ ይዞት እንደሄደ ሆቴል ማለት ነው ከበሉ በኋላ እንዲሁም ደግሞ እሱ ራሱ እንዲከፍል እንዳደረገና መሳይ ጥፍት እንዳለ ሁላችንም የምናውቀው ጉዳይ ነው እና ራሱ ነው ስልኩን አስዞ እየከፈለው ማለት ነው። እና አሁን ላይ ደግሞ ያው አብርሽ ማለት ነው ባለው ሁኔታ እጅግ በጣም ግራ እየተጋባ ይገኛል። እንዲሁም ደግሞ ከዚህ በፊት ሲከታተላቸው የነበረው ወይንም ደግሞ የእነሱን ማንነት ለማወቅ እያለ ጓደኛቸው እንዲሁም ከቤቱ ሲያስፈራራቸው የነበረው ማለት ነው እሱ መሆኑን ካወቁ ሰዓት እጅግ በጣም ነበር እንትን ያሉ። ምክንያቱም ማን ጥሩ ማን ደህና እንደሆነ እንዲሁም ደግሞ ማን ለብር አሳልፎ እንደሰጠን ያየሁበት ፓርት ነው በማለት እንግዲህ ሲናገር ሰምተነዋል ማለት ነው። ስለዚህ ትህትናም ማለት ነው አሁን ላይ በእናንተ ስቃይ መሆን አልፈልግም፣ እስካሁን በእኔ ምክንያት እናንተ ተሰቃይታችኋል፣ ብዙ ነገር ደርሶባችኋል፣ ከዚህ በኋላ ግን እንዲደርስባችሁ አልፈልግም። ስለዚህ እኔ ማንም በማያውቀው ከተማ መሄድ እፈልጋለሁ። ከመሄዴ በፊት ግን መድብልን ማግኘት እፈልጋለሁ። መድብል ለእኔ በጣም ብዙ ነገር አድርጎልኛል፣ ህይወቴን በሙሉ ታድጎልኛል፣ እነሱ ሊገሉኝ ሲሉ ታድጎኛል በማለት እንግዲህ ስትናገር ነበረ። አብርሃም እሺ ችግር የለውም ታገኘዋለሽ፣ ስልኩን ትሰጭኝና እደውልለታለሁ፣ ከመሄድሽ በፊት ታገኘውና ታመሰግኘዋለሽ በማለት እንግዲህ ሲመልስ ነበር። በነገራችን ላይ ትህትና ማለት ነው እንዲሁም ከአብርሃም ከፊት ለፊቱ ከግንባሩ ላይ ያለችው ማለት ነው እንዴት ነው የት ነው ምናምን እያለች በጣም ጥያቄ እያበዛችበት ነበረ። ምክንያቱም የሆነ ያየችበት ቦታ አለ ወይንም ደግሞ የጠፋ የጎረቤት ልጅ ሊሆን ይችላል። አብርሃም እንግዲህ ቤተሰቦችንም ማንንም አላቅም ብሏል ማለት ነው። ስለዚህ ምናልባት እሷ ልታውቀው ትችላለች ወይንም ደግሞ ቤተሰቧ ሊሆን ይችላል፣ አሊያም ወንድሟ ሊሆንም ይችላል፣ አይታወቅም ማለት ነው። ግን ደግሞ ደግማ ደጋግማ ስለፊቱ ስላለችው ምልክት ስጠይቀው ነበር ማለት ነው። የግሌ ደግሞ ለምንድን ነው አንቺ አብርሽዬ ምናምን እያልሽ የምትጠሪው እንዴ? ለምንስ ነው አንቺ ሁሉም ያስጨንቅሽ? በማለት እንግዲህ ያው ትህትና ስጠይቃት ነበረ ማለት ነው። በነገራችን ላይ ይብን ራሱ አብርሽ ራሱ ምንድን ነው በተደጋጋሚ በጣም ትኩረት አድርገሽ ራሱ ስለዚህ ጉዳይ እየጠየቅሽ ነው በማለት እንግዲህ ትህትናን ተናግሯል። እኔ እኮ ከመሄዴ በፊት የማውቀው ነገር ስላለ ነው፣ በቃ እንድታሳውቀኝ ትንትና አድርገኝ፣ ስለተወለድክበት እንዴት እንደሆንክ ምናምን ያለውን ነገር በግልጽ እንድትነግረኝ እያንዳንዱ ነገር ስለፈለግኩ ነው በማለት እንግዲህ ያው አብርሃም ጠይቀዋለች ማለት ነው። በነገራችን ላይ አብርሽ ማለት ነው በእርግጠኝነት ማለት ነው ፈታ አድርጎ እንደሚነግራት ስለ ራሱ ማለት ነው። እሷም ደግሞ ከሱ የምታውቀው ነገር እንዳለ ነው እኔ በነገራችን ላይ የተረዳሁት ማለት ነው። እንደዚህ አጥብቃ ትህትና ስትጠይቀው ምናልባት የተረዳችው ወይንም ደግሞ የምታውቀው ነገር ስለ አብርሽ የምታውቀው ነገር ይኖራል ብዬ ነው የማስበው ማለት ነው። እና መሳይ እንግዲህ የራሱን ጓደኛ ያው 6 ቤተሰቦችን በአንድ አመት ውስጥ አጣው ያለው ማለት ነው። አንተ ገፊ ነህ፣ ቤተሰቦችን በሙሉ ገለሃል እያል እንደውም ይሁን በቃ መሆን የሌለበትን መናገር የሌለበትን ቃላቶች እየተናገረ እንግዲህ ሲናገረው ነበር ማለት ነው። እሱም በጣም ነበር የከፈው። እንዴት እንደዚህ ትናገረኛለህ? እንዴት እንደዚህ ትለኛለህ? ምንም ያክል እንደዚያ ብሆን እንዴት እንደዚህ ትላለህ? እኔ እኮ ወድጄ ፈቅጄ አይደለም እያለ ሲናገር ነበረና ሆዱን በጣም ነበር እንትን ያለው ማለት ነው፣ የባሰው ማለት ነው። እና በነገራችን ላይ መሳይ ከሁላቸውም ለየት ይላል። ስለ ራሱና ስለ ራሱ ብቻ ነው የሚያስበው እንጂ ስለ ሌሎቹ ስለ ጓደኞቻቸው ምንም የሚያውቁት ነገር የለም ማለት ነው። እና መሳይ በጣም አደገኛ ሰው ነው።
ለእነሱም በጣም ከባድ ሰው ሆኖባቸዋል ማለት ይቻላል ማለት ነው። አሁን ላይ ደግሞ ጓደኛቸውን የሚወደውትን ማለት ነው የሚያስቃቸውን ዘና የሚያደርጋቸውን ድምቀታቸውን ወስዶ አሳልፎ ለዝና ሰጥቷል ማለት ነው። እና ከዚህ በኋላስ ምንድን ነው ውሳኔው? እሱንስ አሳልፎ ሰጥቶ የት ሄደ ብሎ እነሱን ሊያሳምናቸው ይችላል? አብርሽስ ምን አይነት እርምጃ ከመሳይ ጋር ሊወስድ ይችላል? ሁላቸውስ ምን አይነት እርምጃ ይወስዳሉ? ከቤት ያስወጡታል ወይስ ደግሞ አያስወጡትም? አሊያም ደግሞ ልጁን ከሰደደበት ሊያመጣ ይችላል የሚለው ነገር እንግዲህ አብረን የምናየው ጉዳይ ይሆናል ማለት ነው። እና ትትና ከዛ ቤት ባትወጣ እጅግ በጣም ደስ ይል ነበር። ከአብርሽ ጋር የበለጠ ጊዜ ባሳልፉ፣ እሷም ደግሞ የምታውቀው ነገር የእሱን ቤተሰቦች የምታውቀው የሚመስለኝ ነገር አለ። ስለዚያም ጉዳይ ማለት ነው በእርግጠኝነት በምንም አይነት ምክንያት ያው ይለያያሉ ብዬ አላስብም። ምክንያቱም ከተለያዩ በኋላም በሆነ አጋጣሚ ስለሚገናኙ ማለት ነው። እሷም ያለችው ነገር አለ፣ ማጣራት የፈለገችው ስለ አብርሽ ማጣራት የፈለገችው ነገር አለ። እያንዳንዱ ታውቃለች ብዬ አስባለሁ። ግን ደግሞ አሁን ላይ ያው እነዚህና እጅግ በጣም እንትን ስላሏት ስለ አብርሽም ምንም ያክል ነገሮችን ማለት ነው ማወቅ አልቻለችም። ስለዚህ ራቅ ብላ ነገሮችን ለማጣራት እና ለማወቅ ነው የወሰነችው ማለት ነው። እና ትትና እንደምንም ከዛ ቤት ብትወጣ እነሱ ሳይደርሱባቸው ወይንም ደግሞ እነዚህና ሳይዟቸው ማለት ነው በጣም አሪፍ ነበረ። ሆኖም ግን አብርሽ እሸኝሻለሁ ብሏታል። የት እንደምትሄድና የት እንደምትወርቅ ግን በዚህ ጉዳይ ብዙ እንትን አላልንበትም። ግን ደግሞ የግድ መሄድ አለብኝ ብላ አሁን ላይ ተስፋ ቆርጣለች በማለት እንግዲህ ለግሌም ሲናገር ነበር። የግሌም እጅግ በጣም እንግዲህ እንደምትወደው እንደምታፈቅረው አብርሽን ደጋግማ እየተናገረች ትገኛለች ማለት ነው። አብርሽም እኔም እኮ በጣም ነው የምወድሽ እያለ እንግዲህ እየተናገረ ነው። በነገራችን ላይ አብርሽ በጣም መልካም ልጅ ነው። ምክንያቱም ሁላቸውን የሰበሰባቸው ይብን የግሌን ራሱ ማለት ነው ከጎዳና አንስቶ ከነሱ ቤት ያስገባት እሱ ነው ማለት እና በጣም ብዙ የሚያሳዝን ታሪክ እያንዳንዳቸው አለ ማለት ነው። ግን ደግሞ መሳይ ከነሱ መሀል ተለይቶ ማለት ነው በጣም ገንዘብ ወዳጅ ነው። ይህን ሁሉ ገንዘብ ይብን ራሱ የሰው ገንዘብ አመጣለሁ ወይንም ደግሞ ሰውን አሳልፌ እሰጣለሁ በማለት እንግዲህ የራሱን ጭምር ገንዘብም እንዳጣ ሲናገር ነበር መሳይ ማለት ነው። እኛ ገንዘብ ስንጠይቀው የለንም እያለ እሱ ግን 200 ሺህ ብር ነበረው። እንዲሁም ደግሞ ሰው አሳልፌ እሰጣለሁ ሲል ጭራሽ ብሩን አሳልፎ ሰጠ። የክፋት ጥግ መጨረሻው ይህ ነው እያለ እንግዲህ ሲናገር ነበረ ማለት ነው። ስለዚህ ቀጣይ ፓርት ምን ሊፈጠር ይችላል የሚለውን ነገር ማለት ነው አብረን የምናየው ይሆናል። ተንከሲስስ ምን ሊሆን ይችላል? እውነት ይወስዱታል ወይንስ ደግሞ አይወስዱ? በነገራችን ላይ በጣም ነው የሚፈራው። በዛ ላይ ደግሞ የለመዳቸውን ጓደኞችን በጣም ይወዳቸዋል። ከነሱ ይብን ራሱ መለየት አይፈልግም ማለት ነው። እና ለትትናም እኔ ምንም ነገር አልፈራም ሲላት ነበረ ማለት ነው። እሷ ደግሞ ነው አንዳንድ ነገሮችን የማንችላቸውን ነገሮች ለጊዜ ማሳለፊያ የግድ መፍራት አለብን። በጣም ክፉ ራስ ወዳጅ ሰዎች አሉ። ከነዚያ ራሳችን መፍራት አለብን። ከዚያ ስንችልና በቃ ከነሱ በልጠን ስንገኝ ወይንም ደግሞ መከላከል ስንችል ያን ጊዜ አለመፍራት ይቻላል እንጂ አንዳንዴ መፍራት ማለት ህይወትን ማስቀጠል ማለት ነው። ለራሳችን እድል እንደመስጠት ነው በማለት እንግዲህ ያው ስመክረው ነበረ። እሱም በቃ ከዚህ በኋላ አንቺ እንዳልሽኝ አደርጋለሁ በማለት እንግዲህ ያው ተናግሯል ማለት ነው። ያ ማለት እንግዲህ ወደ ዝናም ሲሄድ አሊያም ደግሞ አሁን በወሰደበት ሰዓት ላይ በእርግጠኝነት ፈርቶ እንደሚሮጥ ተስፋ እናደርጋለን ማለት ነው። እና ቀጣይ ፓርቱን ሁላችንም በጉጉት እንጠብቃለን። በያላችሁበት ሰላማችሁ ይብዛልኝ። ሰብስክራይብ አድርጉኝ ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ።